እባክሽ እንድናወራ ፈልጋለሁ። እናንተ ክፉ ደግ ተነጋግረናል። ስለዚህ ምንም እናወራ ነገር አለ። የተነጋገርነውን ክፉ ነገር እኮ የምናስተካክለው እኔና አንቺ መነጋገር ስንችል። በጣም ተጸጽቻለሁ። ጥፋቱን ያጠፋው ራስህ ነህ። በቃ ራስህ ተወቀስ። ያፈቀርሽው ካሌብን ሳይሆን ሌላ ሰው እንደሆነ ስሰማ በጣም ገርሞኝ ነበር። እኔና ካሌብ እኮ አሰሪና ሰራተኛ ነን እንጂ ፍቅረኛ መሆን አንችልም። ደረጃና ቦታዬን ማቅ መስመሬን የማልሰጠው ነኝ። እሺ ልታምነኝ ካልፈለክ መተው ትችላለህ። መቼም ባላምንሽ አንቺ ጋር ካለው እውነት እኔ ጋር ያለው ጥርጣሬ አይበልጥም። ዳኒ ኤደን በቆመበት ትታው አመናጭቃው ትታው መሄዷ ላስጨንቆታል። በቃ ለማን ያናግር ማንህ ብሎ ይስማው እንጂ የሚናገረው ብዙ ነገር ነበር። በቃ አውጦ አውርዶ ትሁትን ማግኘት ፈልጓል። ትሁትን አፈላልጎ አገኛት። ትሁትን አስቁሞ እባክሽን አናግሪኝ፣ እባክሽን ማዋይሽ ነገር አለኝ ሲላት ያንተና እኔ ነገር እኮ አበቃ። አሁን እኮ ምንመካክ ወይም ሀሳብ የምንሰጣጥ ሰዎች ሳይሆን ተቀያይመናል ትለዋለች። ኧረ የምን መቀየም? የተቀያየምነውን እኮ ተነጋግረን እንፈተዋለን። እባክሽን ቦታን ያዝና ጨንቆኛል ስሚኝ አማክሬኝ ይላታል። ትሁት ያለችበት ሁኔታ ጥሩ ባይሆንም ሰው ሲጨንቀው አትወድምና እሺ ልስማህ ምንድን ነው ትለዋለች። ስለ ኤደን አወራት። አሁን ስላለበት ስለሱ ስሜትም ነገራት። በቃ ተጸጽቶ ያለፈውን ጉዳት ለመካስ እየሰራ እንደሆነ ነገራት። ኦኬ ይሁን እና ይህንን ኃላፊነት ወስደ ማስተካከልም ካለብህ መወቀስም ካለብህ አንተው ራስህ ሆነው ከኔ ራስ ውረዱ ትላለች ትሁት። ዳኒ በዚህን ጊዜ ትሁት ያለችበት ስሜት ጥሩ አለመሆኑን አስታውሶ ግን ትሁት እኔ እኮ ያፈቀርሽው ካሌብ መስሎኝ ነበረ። ካሌብ አይደለም ሲባል እኮ እኔ በጣም ነው የደነገጥኩት። ግን የምርሽን ነው ይላታል። እንግዲህ ልታምን ካልቻልክ የራስህ ጉዳይ። እኔ አሰሪዬን የማፈቅርበት ስሜት የለኝም። ቦታና ደረጃዬን የማውቅ ሰው ነኝ። ስለዚህ ያንተ ግምት ነው ያንተ ጥርጣሬ ነው ስህተት ትለዋለች። በዚህን ጊዜ አይ አምናለሁ ካልሽማ ምን አደርጋለሁኝ እንግዲህ ከአንቺ እውነት የኔ ጥርጣሬ አይበልጥ ሲላት እና ብላየችው። በዚህን ጊዜ አመንኋል። የትኛውን ነው ያመነ? ጥርጣሬውን ነው ወይስ እሱ ያለችው? ጨዋታው ቀጥሏል። እንቀጥል። እናንተ ጤና ብሶባት አይደል እንዴ? ምንም የማፈር የመሸማቀቅ ስሜት አይታይባት። ሽማግሌው ሲመጣ እና ባይ ያን ሁሉ እያወቅ ነው ዝም ያልከው ትለዋለች። እንደ ሰላም ጥሩ እንደሰራስ። ሽማግሌውም ተረጋግቶ አው ሁሉንም አውቃለሁ። አንቺ ግን ምን አይነት ፍጡር ነሽ? ትንሽ እንጥፍጣፊ ርህራሄ የለሽም። ምን ጉድ ነሽ ይላል። እኔ እኮ ለክፋት አስቤ አይደለም ትላለች። ምትለው ስለሌላት እንጂ ስራዋ ክፋት መሆኑን እርሰው አይደለም። ታዲያ ሌላ ምን አይነት ስም ትሰጪዋለሽ? ክፉ ነሽ፣ እርኩስ ይላታል። እሺ አባዬ እንግዲህ ቀደቃህ ምን ይደረጋል አትገደድ ያለች ትመስላለች። እሺ በቃ ትክክል እንዳልሆን ስህተት እንደሰራሁኝ ተጸጽቻለሁ። አሁን ይቅር በለኝ ትለዋለች። ምኑን ይቅር ልበልሽ? የትኛውን? ሰው እኮ ብዙ አጥፍቶ አንድ ደግ ስራ እንኳ ሲሰራ ስለዛች ደግ ስራ ተብሎ ይቅር ይባላል። አንቺ እኮ በስህተት እንኳ አንድ ይቅርታ የሚያስብል ስራ አልሰራሽ። ስለዚህ ሌላ አማራጭ ከመጠቀሜ በፊት ቤቴን ለቀሽልኝ ውጪ ይላል። እሱ አመራባዬ መሄድበት ቦታ እኮ የለኝ እናንተ ብቻ ናችሁ ወገኖቼ። ወዴት ልሄድ ስትል እሱን ያላቅም ግን አሁን ቤቴን ለቀሽ ውጭልኝ ብለው ተዋት ወጣ። ቲና አርፋ የምትቀመጥ አልሆነች። ነገሩ እንዴት ሁና አርፋ ትቀመጥ? ዳኒ የተፈጠረውን እርሳና እንደገና እንደ አዲስ አብረን እንቀጥል። ይህንን ቤተሰብ ጅምጥማጡን ግልብጥብጡን እናውጣው፣ እጄን ያዝ ትለዋለች። እሱም ቲና ይሄ ሰይጣናዊ መንገድሽ አሁን አንቺ ጋር የነበርኳቸው ጊዜያቶች ዋጋ እያስከፈሉኝ ነው። በወቅቱ ብቻም ሳይሆን አሁንም ዋጋ እየከፈልኩባቸው ነው። ድጋሜ በዚህ ሰይጣናዊ መንገድ ላለመሄድ ለራሴ ቃል ገብቻለሁኝ። ከቻልሽ አንቺም ከዚህ ቤተሰብ ራቂና ይህን ክፉ ስራሽን አቁሚና ንስሐ ግቢ ጋቲሆ አለበለዚያ ግን ብሎ ዝቶባት ሄዷል። ዳኒ ምን ያደርግ ይሆን? ካሌብ ለፍቅረኛሽ ለምታፈቅሪው ልጅ ይህንን ሀብል ስጪው ብሎ የሰጣትን ሀብል መልሳለታለች። ለምን ይላታል። እሷም የምወደው የማፈቅረው ልጅ አገባ ብላ እረፍ። እንዴ ማርነቅ ማግባት የሆነ ከመቼ ወዲህ ነው? እሷ ግን አመራለች። ስለዚህ ከኔ ጋር ምንም አይሰራም ትላለች። ካሌብም ቢጨንቀው እና እሱ ቢያገባ ሌላ ድጋሚ ማፍቀርሽ ይቀራል፣ ህይወት እኮ ይቀጥላል ይላታል። አይ ድጋሚ ማፍቀር አልፈልግም፣ ሲጀመር ሀብሉ ካንተ አንገት ላይ ነው የሚያምረው ብለው ጥላለት ወጣ ሄዳል። ኤደን አባባ ተናዶ ዳኒና ቲና ፊት ለፊቱ ሲያደርጉ የነበረውን ሲናገር ከሰማችበት ቀን ጀምሮ ከቤት ጠፍታለች። አድራሻዋንም አጥፍታለች። ዛሬ ግን ከአባባ ጋር ቁጭ ብለው እያወሩ አባባ ይጠይቃሉ። ኤደን ለምን ጠፋሽ? እንዴ እኔ እኮ በወቅቱ ተናድጄ ስሜታዊ ሁኜ እንጂ በዚህ ልክ መናገር አልነበረብኝም፣ አንቺን ማሰብ ነበረብኝ ይላል። እሷም ኧረ አባባ እንደዛ አይደለም፣ እንደዚያ ተጎድተህ እንደዛ ስቃይ ደርሶብህ ያን ሁሉ ሀፍረት አይተህ እኔ ራሱ አንተን ለማየት አፈርኩኝ ትለዋለች። እንዴ እንደዛማ አይሆንም ልጄ አንቺ እኮ ሁሌም ማምነሽ ሁሌም ሞድሽ ነሽ፣ እንደሱ አስቤ አላውቅም። ስለዚህ እንደዚህ ማሰብ የለብሽ ቲና እንጂ ዳኒ ጥሩ ልጅ ነው። ያው ጥሩነቱን አንቺም ታውቂያለሽ። አንድ ነፍሱን አስይዞ እኔን ለማዳን የከፈለው፣ ስለዚህ ዳኒም ቢሆን ክፋት አላየሁበት ይላታል። እሷም አያባባ ያን ሁሉ በደል ያን ሁሉ ስቃይ ረስ በአንድ ጥሩ ስራ እንዴት ይቅር ትለዋለህ? አይ ቲና እንኳን እኔ ሰው አምላክስ ሙሉ ህይወታችን ክፋቱ አንድ የደግነት ስራ እዚያች ደግነት ስራ ሲል ይቅር ይለን የለ። ስለዚህ ኧረ በቂ ነው። ዳኒ ከውስጡ የሌለውን እኮ ያን
ደግ ስራም ቢሆን አይሰራውም ነበር። እንደዛ ነው መረዳት ያለብሽ ይላታል። እሷ ግን ለጊዜውም ቢሆን ስለ ዳኒ እንዲወራ አትፈልግምና ጨዋታው ከዚህ ላይ ይብቃ ትላለች። እንግዲህ አባባም የኤደንን ስሜት መጠበቅ አለበትና ስለ ኤደንና ቲና የሚያወሩት ቲና ከራሷ ጋር ስብሰባ ተቀምጣለች። እንግዲህ እየዞርኩኝ በቻልኩት መጠን ሁሉም ይቅር እንዲሉኝ ፈልጌ ጠይቄ ነበር፣ ግን ሁሉም ይቅር ሊሉኝ አልቻሉም፣ አልተዘጋጀ። እንግዲህ በኋላ ይቅር ቢሉኝ እንኳ እኔ አልሰማቸው። በቃ እንግዲህ በኋላ ፋት ነው ማስበው ትላለች። መጀመሪያ እስከፋት አይደል እንደምታስቢው ምን የተለየ ነገር አለና። ቲና አሁን ግን ከፍተኛ በሆነ መንገድ ለመበቀል እያሰበች ይሄንን ቤተሰብ ድምጥማጡን አጥፍቼ ሀብቱን ያለ ተካፋይ እንዴት ልካፈለው እችላለሁ? ምን ባደርግ ይሻላል እያለች አእምሯን እያስጨነቀችው ምን ብታደርግ ነው ሀብቱን ሙሉ ለሙሉ ማግኘት የምችለው? እንግዲህ ቤተሰቡ ሙሉ በሙሉ ከጨረሰች ከሆነ ቲና ምን ልታደርግ አስባ ጨዋታው ቀጥሏል። ትሁት ከካሌብ የኤደንን ጥሩነት አድናቆት ከሰማች ቀን ጀምሮ እንደከፋት በቃ ወክል አድርግ ንፋስ ልቀበል ማድረግ አብዝታለች። ዛሬም አባባን ቃል እየጠየቀችው ትንሽ ወክ አድርጌ መምጣት ፈልጌ ነበረ ትለዋል። ኧረ ችግር የለው እጅ ወክ አድርጌ ብሏታል። እሷም ወክ ለማድረግ ወጣለች። ትሁት ንፋስ ልቀበል ብላ አስፈቅዳ ከወጣች በኋላ የሆነ ቦታ ላይ ቁጭ ብላ ከወንድ ጋራ ካሌብ በአጋጣሚ ያያታል። ካሌብ ማመን አልቻለም። በጣም በሽቋ ጠብቆ እየተቁነጠነጠ እስክትመለስ ድረስ ጠበቃል። ልክ እንደተመለሰ ጮኸባት። ስሚ ፈለሽ ምትሆኝበት ቤት አይደለም። በቃ እንጨነቃለን። እኛንን እኮ ኃላፊነት ወስደን ያመጣንሽ። ስለዚህ ሰው ያስባል ይጨነቃል ይባላል። ሁለተኛ እንደዚህ አይነት ነገር እንዳይደገምሽ ብሎ ጮኸባት። ያፈቀረ ሰው ያስባል ይባላል በሚለው ቢስተካከል ጥሩ ነው። እንግዲህ የካሌብ ጩኸት የኃላፊነት ሳይሆን የፍቅር የቅናት ይመስላል። ካሌብ ይህንን ስሜቱን ለአባቱ ለማጋራት ቀጥታ ሂዶ አባዬ አንተን አደለ እንደዚህ ፍቃድ እየሰጣሃት የልብልብ ሰጣሃት ወራ ከማንም ጋራ እንድዘል እንድትባልግ የምታደርጋት ይለዋል። አባትየው ደነገጠ። አንተ እንደዚህ አይነት ቃል ለሷ አትጠቀም። ስማ ባለጌ ከሆነ አንተ ራስህ ነህ እንጂ ስማ፣ እንዲያውም ካንተ ይልቅ እኮ እሷ ናት በብዙ መንገዶች ያዳነችኝ። ዛሬ አንቆመን እንደዚህ ማውራት አንችልም ነበር። እንዳንተማ ቢሆን ሙቼ ነበረ እኮ። ግን እሷን ለመውቀስ ሞራሉን ከየት አገኘኸው ይሉታል ካሌብ። ምክንያቱም አባባና ትሁት በቃላት ሊገለጽ የሚችል ፍቅር መተሳሰብ አላቸውና ካሌብ ትሁትን ስለተናገራት አባትየው በጣም በሽቋል። አትፍረድበት አባባ፣ ፍቅር ነው እንደዚህ የሚያደርገው። ፍቅር ክፉ ነው፣ ይቀናል። ፍቅር ደግሞ ቅናት ሲጨመርበት አይጣል ነው። በቃ ካሌብን ነው የሚመስለው። በቃ ካሌብ አልበረደለትም። ትሁትን መቆጣጠር መከታተል ጀምሯል። ስትንቀሳቀስ የት ነሽ ወዴት ነሽ፣ በቃ ቁጥጥሩ አይጣል ሆኗል። እንደ ክፉ አለቃ አክት እያደረገ ነው። ዛሬም ትሁት ወደ ሱቅ ለመሄድ ስትወጣ ሱቅም አትሄጂም አርፈሽ ቁጭ በይ ከዚህ ቤት መውጣታችን ይላል። በዚህን ጊዜ ትሁት አመረረች። በቃ ጮኸችበት። በቃ መልሳ ጮኸችበት። ካሌብ አልገመት። ስማማ እኔ ሰራተኛ እንጂ ባሪያህ አይደለሁ። እስካሁንም የቆየሁት ላባዬ ብዬ እንጂ ተመችቶኝ አይደለም። እንደዚህ የምትጮህብኝ የምትቆጣጠረኝ ከሆነ ትቸልህ ሄዳለሁ ስትለው ካሌብ ደነገጠ። አዎ አይመደንገጥ ግን አደነጋገጡ ያለቃ ሳይሆን ያው የምናውቀው የተደበቀ ፍቅር አፍቃሪ አይነት ሰው። አይዞ ካሌብ አይዞ። ኤደን አባባን ካገኘችው በኋላ ትንሽ የተረጋጋች ትመስላለች። ዛሬም ፈቃደኛ ሆና ከዳኒ ጋር ቁጭ ብለው እያወሩ ነው። ግን አሁንም አንድ ቅድመ ሁኔታ ያስቀመጠች ትመስላለች። ይህ ሁሉ ተደርጎ ይህ ሁሉ ሆኖ በራስ ላይ የወሰድኸው አንዲትም እርምጃ የለም። እንዳንተ አይነት ሰው ጋር ወደፊት አብሮ ለመኖር እቅድ መያዝ ስህተት ነው። ስለዚህ መጀመሪያ በራስ ላይ እርምጃ ወስደህ አቋም ወስደህ አሳየኝ ብለው ትታው ሄዳለች። ይሻላል ቢያንስ ፍንጭ ሰጥተዋለች ምን ማድረግ እንዳለበት። ዳኒ ኤደን በራስ ላይ አቋም ወስዳ አሳየኝ ባለችው መሰረት ዳኒ ወስኗል። ሁሉንም እየዞረ ስለሰራው ስህተት ይቅርታ እንዲያደርጉለት ጠየቀ። ትሁት አምሮ ከዚህ ቤት መውጣቱን ሲነግራት ደነገጠች። ለቲና ሲነግራት ደግሞ አይሆንም አይደረግም፣ ጀንያዝና አሁንም ወደ ከፍታ እንሂድ፣ ይህንን ክፍተት ተጠቅመን ሀብቱን ሙሉ በሙሉ በእጃችን እናስገባ፣ አትሂድ ትለዋለች ቲና። እሱ ግን ያለፈውም ፈጣሪ ይቅር ይበለኝ፣ አሁን ጋሚ አንቺ ጋር የምንቀጥበት ምክንያት ምንም የለም ብሎም ገፍትሮ ትቷት ወጣል። ዳኒ አምሯል። በቃ ከዚህ ቤት ግን ሲወጣ የአባዬን የሽማግሌውን ይቅርታ ማግኘት ፈልጓል። አባዬ ያደረኩት ነገር ያሳፍራል፣ እባክህን አባዬ ከቻልህ ይቅር በለኝ፣ ድጋሚ ወደዚህ ቤት አልመለስ፣ እርቄ ሄዳለሁ፣ በራሴ ለመቋቋም እጥራለሁ፣ አባዬ አንተ ብዙ አስተምረኸኛል፣ ከቻልህ ይቅርታ አድርግልኝ ብሎ ዳኒ ወጣ። ወዴት ይሄድ ይሆን ምን ይሰራ ይሆን የሚለው አልታወቀም። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበር። በቀጣዩን ክፍል ይዘን እንቀርባለን። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።